ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን ምስረታ ነው። የአማርኛ ቃላትን እየመሰረትን በጋራ የምናይ ይሆናል ማለት ነው። የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳይረሳ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አብረን እንከታተል። ዛሬ ይዤላችሁ የመጣሁት የተለያዩ ቃላቶችን ጽፌ ባለ 3፣ ባለ 2፣ ባለ 4 እና ባለ 5 ቃላቶችን ጽፌ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች በደንብ አድርገን አብረን እያነበብን የትም ሳትሄዱ እናንተ አብረን በጋራ እያነበብን እናንተም ቪዲዮውን እያቆማችሁ እየጻፋችሁ እየተለማመዳችሁ አብራችሁ ከኔ ጋር ታነባላችሁ ማለት ነው። አሁን ቀጥታ አብረን እናነባለን። ኦኬ፣ ከዚህ ላይ ምን ይላል? እርሱን ላንብብላቸው። አማርኛ ቃላት ምስረታ ለጀማሪዎች ምን ይላል ማለት ነው? አማርኛ ቃላት ምስረታ ለጀማሪዎች። አማርኛ ቃላት ምስረታ ለጀማሪዎች ማለት ነው። ጀማሪ ተማሪ ለሆናችሁ እነዚህ ቃላቶችን መስርቼላችኋለሁ። የትም ሳትሄዱ ይህ ቪዲዮ እስከ መጨረሻው አብረን እያነበብን እንሄዳለን ማለት ነው። ስለዚህ የመጀመሪያዋ ቃል እቺ ምን ትላለች ማለት ነው? ቀጠሮ ይላል። ቀጠሮ የሚለውን ስናይ ከቀ ቤተሰብ የመጀመሪያ ፊደል ነው። ጠን በተመሳሳይ ቀጠ ቤተሰብ የመጀመሪያ ፊደል ነው። ሮ ደግሞ ከቤተሰብ የመጨረሻ ፊደል ማለት ነው። እነዚህን የተለያዩ ቃላቶች አገጣጥመን ስርዓት ባለው መልኩ አገጣጥመን ስናነባቸው ቀጠሮ የሚለውን ቃል ይሰጡናል ማለት ነው። ኦኬ፣ በዚህ ላይ ደግሞ ምን ለማለት ነው? ተመለስ ይላል። ተመለስ የሚለውን ስናይ ከተቤት የመጀመሪያ ነው። ደግሞ ከመቤት የመጀመሪያ፣ ለም በተመሳሳይ ከለቤት የመጀመሪያ፣ ስ ደግሞ ከሰቤት ስድስተኛ ማለት ነው። እነዚህን የተለያዩ ጽሑፎች ስርዓት ባለው መልኩ ስንደረድራቸው ተመለስ የሚለውን ትርጉም ያለው ቃል ይሰጡናል ይላል ማለት ነው። ተመለስ ይላል። ኦኬ፣ ከዚህ ላይ ደግሞ ምን ይላል? ራስ ደጀን ይላል። ራስ ደጀን የሚለውን ስናይም ራ ከረቤት አራተኛ ድምፅ ነው። ስ ደግሞ ከሰቤት ስድስተኛ ድምፅ ነው ማለት ነው። ከደ ቤት የመጀመሪያ፣ ጀም በተመሳሳይ ከጀ ቤት የመጀመሪያ ማለት ነው። ነ ደግሞ ከነቤት ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ራስ ደጀን የሚለውን ቃል ይሰጡናል ማለት ነው። ኦኬ፣ ቀጣይ ደግሞ ከዚህ ላይ የምናገኛለን ጣና ይላል። ጣና የሚለውን ስናይም ጣ ከጠቤት አራተኛ ድምፅ ነው። እናም በተመሳሳይ ከነቤት አራተኛ ድምፅ ነው። እነዚህን የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ጣና የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ፣ ከዚያ ደግሞ ቀጣይ ደግሞ እዚህ ምን አለ? አብያታ ሻላ ይላል። አብያታ ሻላ የሚለው ስናይ ከአቤት የመጀመሪያ ነው። ብ ደግሞ ከበቤት ስድስተኛ ማለት ነው። ያ ከቤት አራተኛ ነው። ታም በተመሳሳይ ከተቤት አራተኛ፣ ሻ በተመሳሳይ ከሸቤት አራተኛ፣ ላም አራተኛ ነች ከለቤት። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው አብያታ ሻላ የሚለውን ይሰጡናል ማለት ነው። አብያታ ሻላ የሚለውን ይሰጡናል። ኦኬ፣ ቀጣይ ደግሞ ከዚህ የሚላማት ነው ዋሊያ የሚለውን ስናይ ዋ ከወቤት አራተኛ ነው። እንዲህ ደግሞ ከለቤት ሳድስ ወይም ስድስተኛ ድምፅ ማለት ነው። ያ ከየቤት አራተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዋሊያ የሚለውን ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ እናገኛለን እናቴ ይላል። እናቴ የሚለውን ስናይም ከአቤት ስድስተኛ ድምፅ ነች። እና ከነቤት አራተኛ ድምፅ ነው። ቴ ደግሞ ከተቤት አምስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው እናቴ የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ፣ ቀጣይ ደግሞ ከዚህ ላይ ያለ አጠገብ ይላል። አጠገብ የሚለውን ስናይ ከአቤት የመጀመሪያ ነው። ጠን በተመሳሳይ ከጠቤት የመጀመሪያ ነው።
ገም ከገ ቤት የመጀመሪያ ድምፅ ነው። ግ ደግሞ ከበ ቤት ስድስተኛ ወይም ሳድስ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው አጠገብ አጠገብ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ የምናለ ሀይቅ ሀይቅ ይላል። ሀይቅ የሚለውን ስናይም ሀ ከቤት የመጀመሪያ ድምፅ ነው። ይህ ደግሞ ከየቤት ሳድስ ወይም ስድስተኛ ድምፅ ነው። ቅም ከቀቤት ሳድስ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሀይቅ ሀይቅ የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ከዚያ ደግሞ እንዳለ ጸሎት ጸሎት ይላል። ጸሎት የሚለውን ስናይ ጸ ከጸ ቤት የመጀመሪያ ድምፅ ነው። ሎ ደግሞ ከለ ቤት የመጨረሻ ወይም ሰባተኛ ድምፅ ነው ማለት ነው። ት ደግሞ ከተ ቤት ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ጸሎት ጸሎት የሚለውን ቃል ይሰጡናል ማለት ነው። ከዚያ ደግሞ ምላል ተመለሰ ተመለሰ ይላል። ተመለሰ የሚለውን ስናይም ከተ ቤት የመጀመሪያ ድምፅ ነው። መም ከመቤት የመጀመሪያ ድምፅ ነው። ለም በተመሳሳይ ከለ ቤት የመጀመሪያ ድምፅ ነው። ሰም በተመሳሳይ ከሰ ቤት የመጀመሪያ ድምፅ ነው ማለት ነው። እነዚህ ሁሉ አራቱ ሆሄያት የመጀመሪያ ድምፅ ናቸው። እነዚህ የመጀመሪያ ድምፆች ስርዓት ባለው መልኩ ስንደረድራቸው ተመለሰ የሚለውን ትርጉም ያለ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ አለ አጎት አጎት ይላል። አጎት የሚለውን ስናይም አ ከአ ቤት የመጀመሪያ ድምፅ ነው። ጎ ከገ ቤት የመጨረሻ ድምፅ ነው። ት ደግሞ ከተ ቤት ሳድስ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ አጎት አጎት የሚለውን ትርጉም ያለው ቃል ይሰጡናል። ኦኬ ቀጣይ ደግሞ ከዚህ ላይ ምናምን ነው እዚህ ላይ ሰናይት ሰናይት ይላል። ሰናይት የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው እና ደግሞ ከለ ቤት አራተኛ ከየ ቤት ስድስተኛ ትን በተመሳሳይ ከተ ቤት ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰናይት ሰናይት የሚለውን ይሰጠናል ማለት ነው። ቀጣይ ደግሞ ከዚያ የምናለ አክስት አክስት ይላል። አክስት የሚለውን ስናይም አ ቤት የመጀመሪያ ድምፅ ነው። ክ ደግሞ ከከ ቤት ስድስተኛ ድምፅ ነው። ስም በተመሳሳይ ከሰ ቤት ስድስተኛ ድምፅ፣ ትም በተመሳሳይ ከተ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው አክስት የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ሰለቸ ሰለቸ ይላል። ሰለቸ የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። ለም ከለ ቤት የመጀመሪያ ድምፅ ነው። ቸም በተመሳሳይ ከቸ ቤት የመጀመሪያ ድምፅ ነው ማለት ነው። እነዚህ የመጀመሪያ ድምፆች ወይም የመጀመሪያ ሆሄዎች ናቸው። ስርዓት ባለው መልኩ ግን ሲደረደሩ ምን ቢል ትርጉም ያለው ቃል ይሰጡናል ማለት ነው። ሰለቸ ሰለቸ የሚለውን ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን ይላል? ጎሽ ጎሽ ይላል። ጎሽ የሚለውን ስናይ ደግሞ ጎ ከገ ቤት የመጀመሪያ ድምፅ ነው። ሺ ደግሞ ከሺ ቤት ሳድስ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ጎሽ ጎሽ የሚለውን ቃል ይሰጡናል ማለት ነው። ቀበሮ ቀይ ቀበሮ ይላል። ቀይ ቀበሮ የሚለውን ስናይ ደግሞ ከቀ ቤት የመጀመሪያ ነው። ይህ ደግሞ ከየ ቤት ሳድስ ድምፅ ነው ማለት ነው፣ ወይም ስድስተኛ ድምፅ። ከቀ ቤት የመጀመሪያ፣ በም በተመሳሳይ ከበ ቤት የመጀመሪያ፣ ሮ ደግሞ ከረ ቤት የመጨረሻ ወይም ሰባተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ቀይ ቀበሮ ቀይ ቀበሮ የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? እህት እህት ይላል። እህት የሚለውን ስናይም ከአ ቤት ሳድስ ወይም ስድስተኛ ድምፅ ነው። ህም በተመሳሳይ ሳድስ ወይም ስድስተኛ ድምፅ ነው። ትም ሳድስ ድምፅ ናት ማለት ነው። እነዚህ ስድስተኛ ድምፆች ስርዓት ባለው መልኩ ስንደረድራቸው እህት እህት የሚለውን ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ተመገበ ተመገበ ይላል። ተመገበ የሚለውን ስናይ እነዚህ ሁሎችም የመጀመሪያ ድምፅ ናቸው። ተ ከተ ቤት የመጀመሪያ ነው። መም ከመቤት የመጀመሪያ፣ ገም ከገቤት የመጀመሪያ፣ በም በተመሳሳይ ከበቤት የመጀመሪያ ነው። ሁሎችም የመጀመሪያ ድምፆች ናቸው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ተመገበ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን የሚል ቃል እናገኛለን ማለት ነው? ወንድም ወንድም ይላል። ወንድም የሚለውን ስናይም ወ ከወ ቤት የመጀመሪያ ድምፅ ነው። ን ከነ ቤት ስድስተኛ ድምፅ ነው። በተመሳሳይ ከደ ቤት ስድስተኛ ድምፅ ነው። ምን ከመቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ወንድም ወንድም የሚለውን ቃል ይሰጡናል ማለት ነው።
ከዚያ ደግሞ ምን ለማለት ነው? መጣች መጣች። መጣች የሚለውን ስናይ መ ከመቤት የመጀመሪያ ድምፅ ነው። ጣ ደግሞ ከጠቤት አራተኛ ድምፅ ነው። ቺ ደግሞ ከቼቤት ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው መጣች የሚለውን ቃል ይሰጠናል ማለት ነው። ከዚያ ደግሞ ምን ይላል? ቤቶች ቤቶች ይላል። ቤቶች የሚለውን ስናይም ቤ ከበቤት አምስተኛ ድምፅ ነው። ደግሞ ከተቤት የመጨረሻ ወይም ስድስተኛ ድምፅ ነው። ቺ ደግሞ ከቼቤት ሳድስ ወይም ስድስተኛ ድምፅ ማለት ነው። እነዚህ ስርዓት ባለው መልኩ ሲደረደሩ ቤቶች የሚለውን ቃል ይሰጠናል ማለት ነው። ምን የሚለውን ቃል ይሰጠናል? ቤቶች የሚለውን። ኦኬ። ቀጣይ ደግሞ ከዚህ ላይ የምናገኛለን ዝሆን ዝሆን ይላል። ዝሆን የሚለውን ስናይ ዝ ከዚህ ቤት ሳድስ ወይም ስድስተኛ ድምፅ ናት። ኦ ደግሞ የመጨረሻ ሰባተኛ ድምፅ ነው። ን ከነ ቤት ስድስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዝሆን የሚለውን ቃል ይሰጡናል። ምን የሚለውን ቃል ይሰጡናል ማለት ነው? ዝሆን የሚለውን ቃል ይሰጡናል። ኦኬ። ከዚያ ደግሞ ምን ይላል? ሌሊት ሌሊት ይላል። ሌሊት የሚለውን ስናይም ሌ ከለቤት አምስተኛ ድምፅ ናት። ሌ ደግሞ ሶስተኛ ድምፅ ናት ከለቤት። ት ከተቤት ስድስተኛ ድምፅ ናት። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሌሊት ሌሊት የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ፀሐይ ፀሐይ ይላል። ፀሐይ የሚለውን ስናይም ፀ ከጸቤት የመጀመሪያ ድምፅ ነው። ሀ ደግሞ ከቤት የመጀመሪያ ድምፅ ነው። ይህ ከቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ፀሐይ ፀሐይ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ጠጣር ጠጣር ይላል። ጠጣር የሚለውን ስናይም ጠ ከጠቤት የመጀመሪያ ድምፅ ነው። ጣ ደግሞ ከጠቤት አራተኛ ድምፅ ነው። ር ከረቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ጠጣር ጠጣር የሚለውን ቃል ይሰጡናል። ከዚያ ደግሞ ምን ይላል? ፒዛ ፒዛ ይላል። ፒዛ የሚለውን ስናይ ፒ ከቤት ሶስተኛ ድምፅ ናት። እዛ ደግሞ ከዚህ ቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ፒዛ የሚለውን ቃል ይሰጡኛል ማለት ነው። ምን የሚለውን ቃል ይሰጡናል? ፒዛ። በጣም አሪፍ። ኦኬ። ቀጣይ ደግሞ ከዚህ ላይ የምናገኛል ማለት ነው። ዘመድ ይላል። ዘመድ ይላል። ዘመድ የሚለውንም ስናይ ከዚህ ቤት የመጀመሪያ ድምፅ ነው። መን በተመሳሳይ ከመቤት የመጀመሪያ ድምፅ ነው። ድ ደግሞ ከደቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዘመድ ዘመድ የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ራሄል ይላል። ራሄል የሚለውን ስናይም ራ ከረቤት አራተኛ ድምፅ ነው። ይህ ደግሞ ከቤት ስድስተኛ ድምፅ ማለት ነው። ል ከረቤት ሶሪ ይህ ደግሞ ምን ለማለት ነው? ራሄል ይላል። ራሄል የሚለውን ስናይም ራ ከረቤት አራተኛ ድምፅ ነው። ይህ ደግሞ ከሀቤት አምስተኛ ድምፅ ነው። ል ከለቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ራሄል የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ከዚያ ደግሞ ምን ይላል? ዘበኛ ይላል። ዘበኛ የሚለውን ስናይም ዘ ከዘቤት የመጀመሪያ ድምፅ ነው። በደግሞ ከበቤት የመጀመሪያ ኛ ከኝቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዘበኛ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ የምናገኛለን ችሎታ ችሎታ ይላል። ችሎታ የሚለውን ስናይ ች ከቤት ስድስተኛ ድምፅ ነው። ሎ ደግሞ ከለቤት የመጨረሻ ድምፅ ነው። ታ ከተቤት አራተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ችሎታ የሚለውን ትርጉም ያለው ቃል ይሰጠናል ማለት ነው። ችሎታ የሚለውን ትርጉም ያለው ቃል ይሰጠናል። ቀጣይ ደግሞ ከዚህ ላይ የሚላል መክሊት መክሊት ይላል። መክሊት የሚለውን ስናይ መ ከመቤት የመጀመሪያ ድምፅ ነው። ክ ደግሞ ከከቤት ስድስተኛ ድምፅ ነው። ሊ ከለቤት ሶስተኛ ድምፅ ነው። ት ከተቤት ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው መክሊት የሚለውን ትርጉም ያለው ቃል ይሰጡናል። ምን ይላል ማለት ነው? መክሊት ይላል። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ደረሰ ደረሰ ይላል። ደረሰ የሚለውን ስናይ ደ ከደቤት የመጀመሪያ ድምፅ ነው። ረም በተመሳሳይ የመጀመሪያ ድምፅ ነው ከረቤት። ሳም ከሰቤት የመጀመሪያ ድምፅ ነው። እነዚህ የመጀመሪያ ድምፆች ስርዓት ባለው መልኩ ስንደረድራቸው ደረሰ የሚለውን ቃል ይሰጡናል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ?
ሳሚ ሳሚ ይላል። ሳሚ የሚለውን ስናይም ሳ ከሰ ቤት አራተኛ ድምፅ ነው። ሚ ደግሞ ከመ ቤት ሶስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሳሚ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ የምናገኛለን ቅዳሜ ይላል። ቅዳሜ የሚለውን ስናይም ከቀ ቤት ስድስተኛ ድምፅ ነው። ዳ ደግሞ ከደ ቤት አራተኛ ድምፅ ነው። ሜ ከመ ቤት አምስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ቅዳሜ የሚለውን ትርጉም ያለው ቃል ይሰጡን። ኦኬ። ቀጣይ ደግሞ ከዚህ ላይ ምላማት ነው ጥናት ይላል። ጥናት የሚለውን ስናይም ከጠ ቤት ስድስተኛ ድምፅ ነው። ና ደግሞ ከነ ቤት አራተኛ ድምፅ ነው። ት በተመሳሳይ ከተ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ጥናት የሚለውን ቃል ይሰጠናል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ሰንበት ይላል። ሰንበት የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። ን ደግሞ ከነ ቤት ስድስተኛ ድምፅ ማለት ነው። በከ ቤት የመጀመሪያ ድምፅ፣ ት ከተ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰንበት የሚለውን ቃል ይሰጡናል። ኦኬ። እዚህ ደግሞ ይላል በርገር ይላል። በርገር የሚለውን ስናይም በከበቤት የመጀመሪያ ነው። ር ደግሞ ከረቤት ስድስተኛ ድምፅ ማለት ነው። ገ ከገቤት የመጀመሪያ፣ ር በተመሳሳይ ከረቤት ስድስተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው በርገር የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሽሮ ይላል። ሽሮ የሚለውን ስናይም ሺ ከሸ ቤት ስድስተኛ ድምፅ ነች። ሮ ደግሞ ከረቤት የመጨረሻ ወይም ሰባተኛ ድምፅ ማለት ነው። በአንድ ላይ ስናነበው ሽሮ የሚለውን ቃል ይሰጠናል። ኦኬ። ከዚያ ደግሞ ለማን ነው? ሰለቸኝ ይላል። ሰለቸኝ የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። ለ ከለ ቤት የመጀመሪያ ድምፅ፣ ቸ ከቸ ቤት የመጀመሪያ ድምፅ ማለት ነው። ይህ ደግሞ ከኘ ቤት ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰለቸኝ የሚለውን ቃል እናገኛለን ማለት ነው። ከዚያ ደግሞ ምን ይላል? ከተማ ይላል። ከተማ የሚለውን ስናይ ደግሞ ከቤት የመጀመሪያ ድምፅ ነው። በተመሳሳይ ከቤት የመጀመሪያ ድምፅ ነው። ማ ደግሞ ከመቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ከተማ የሚለውን ቃል ይሰጡናል ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ምን ይላል? ገጠር ይላል። ገጠር የሚለውን ስናይም ገ ከገቤት የመጀመሪያ ድምፅ ነው። ጠ ደግሞ ከጠቤት የመጀመሪያ ድምፅ፣ ረ ከረቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ገጠር የሚለውን ቃል ይሰጡናል። ገጠር የሚለውን ቃል ይሰጡናል። ኦኬ። ከዛ ደግሞ ምን ማለት ነው? ሄኖክ ይላል። ሄኖክ የሚለውን ስናይም ሄ ከቤት አምስተኛ ድምፅ ነው። ኖ ደግሞ ከኔ ቤት ሰባተኛ ወይም የመጨረሻ ድምፅ ማለት ነው። ክ ደግሞ ከቤት ስድስተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሄኖክ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሰላም ነኝ ይላል። ሰላም ነኝ የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። ላ ደግሞ ከለ ቤት አራተኛ ድምፅ፣ ም ከመ ቤት ስድስተኛ ድምፅ ማለት ነው። ለ ደግሞ ከነ ቤት የመጀመሪያ ድምፅ፣ ኝ ከኘ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ሰላም ነኝ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? መጣሁ ይላል። መጣሁ የሚለውን ስናይ መ ከመ ቤት የመጀመሪያ ድምፅ ነው። ጣ ደግሞ ከጠ ቤት አራተኛ ድምፅ፣ ሁ ከሀ ቤት ሁለተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው መጣሁ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ደወለች ይላል። ደወለች የሚለውን ስናይም ደ ከደ ቤት የመጀመሪያ ድምፅ ነው። ወ ደግሞ ከወ ቤት የመጀመሪያ ድምፅ፣ በተመሳሳይ ከለ ቤት የመጀመሪያ ድምፅ፣ ች ከቸ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ደወለች የሚለውን ትርጉም ያለው ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ስንብት ይላል። ስንብት የሚለውን ስናይም ስ ከሰ ቤት ስድስተኛ ድምፅ ነው። ምን ከነ ቤት ስድስተኛ ድምፅ ነው። ብን በተመሳሳይ ከበ ቤት ስድስተኛ ድምፅ ነው።
በተመሳሳይ ከቤት ስድስተኛ ድምፅ ነው። ሁሎችም ስድስተኛ ድምፆች ናቸው ማለት ነው። እነዚህ ስድስተኛ ድምፆች ስርዓት ባለው መልኩ ስንደረድራቸው ስንብት የሚለው ትርጉም ያለው ቃል ይሰጠናል። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ሸጠች ይላል። ሸጠች የሚለውን ስናይም ሸ ከሸ ቤት የመጀመሪያ ድምፅ ነው። ጠ ደግሞ ከጠ ቤት የመጀመሪያ ድምፅ፣ ችም በተመሳሳይ ከቸ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሸጠች የሚለውን ትርጉም ያለው ቃል ይሰጠናል። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ዳኝነት ይላል። ዳኝነት የሚለውን ስናይም ዳ ከደ ቤት አራተኛ ድምፅ ነው። ይህ ደግሞ ከኘ ቤት ሳድስ ወይም ስድስተኛ ድምፅ ነው። ነ ከነ ቤት የመጀመሪያ ድምፅ ነው። ት ከተ ቤት ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዳኝነት የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ኳስ ይላል። ኳስ የሚለውን ስናይም ስምንተኛ ደረጃ ላይ የሚገኝ ወይም ዲቃላ ፊደል ነው። ዲቃላ ሆሄ ይባላል። ኳ ማለት ከሁለተኛው እና ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ይባላል ማለት ነው። ስለዚህ ኳ ስምንተኛ ደረጃ ላይ ከቤት ይገኛል ማለት ነው። ይህም የሁለት ፊደሎች ውጤት ነው፣ ወይም ዲቃላ ሆሄ ነው፣ ተደቅሎ የመጣ ሆሄ ነው። ኳ ይባላል። እዚህ ቀጣይ ደግሞ ስ ደግሞ ከሰ ቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ኳስ የሚለውን ትርጉም ያለው ቃል ሰጥቷል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ውጥረት ይላል። ውጥረት የሚለውን ስናይ ደግሞ ከወ ቤት ስድስተኛ ድምፅ ነው። ት ደግሞ ከጠ ቤት ስድስተኛ ድምፅ ነው። ተመሳሳይ ረ ከረ ቤት የመጀመሪያ ድምፅ፣ ት ደግሞ ከተ ቤት ስድስተኛ ድምፅ ማለት ነው። እንደዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ውጥረት የሚለውን ቃል ይሰጡናል ማለት ነው። ኦኬ። የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ ደግሞ በሌሎች ቪዲዮዎች የምመለስ ይሆናል። እስከዚያው ቻው ሰንብቱ።